ጤና ይስጥልኝ አቶ ተስፋዬ ከጽፋት ጤና ይስጥልኝ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን። ትላንት በሰፊው ተነጋገርን ይመስለኛል። ለማንኛውም አዲስ ነገር የለም ከትላንት ወደ ዛሬ? አዲስ ነገር የለም። አዎ እንግዲህ ትላንት ያው ተመልካቾችም አሁን እየጠበቁ ነው። ትላንት ወደ መጨረሻው አካባቢ ውይይት ባደረግንበት ጊዜ አንድ የሰነዘርከው ሀሳብ ነበር። የደረሰባችሁን እንክልት የሚሰነዘርባችሁን ውሸት ጠቆም ልታደርገን ሞክረ ነበር። እስቲ አሁን ለተመልካቾቻችን ግልጽ ብታደርግላቸው። እሺ አቶ ፋሲል፣ ያው ቅድሚያ በሰላማዊ ሰልፉ የተገኙ ወገኖች ያገዙን በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በየቤታቸው የሚያሰቡን የጸለዩልን፣ እንደዚሁም የራምባን ሰራተኞች በስራ ቦታቸው የሃይሚን ቲሸርት ለብሰው በሰላማዊ ራምባም ሀይፋ የሚገኝ ሆስፒታል ነው። አዎ ሀይፋ ራምባን ሆስፒታል ሰራተኞች በጣም እናመሰግናለን። ሁሉንም ህብረተሰብ ያው ሊረዳህ የሚፈልግ ሰው እጅግ በጣም ብዙ አለ። 100% ማለት ይቻላል። ደግሞ 1% ደግሞ በጎን ሆኖ ስላንተ ስም የሚያጠፋ አንዳንድ ነገሮችን የሚያደርግ አይጠፋምና ይሄ ትናንት ያልኩት ነገር ሰሞኑን ህብረተሰቡን እያምታታ እያደናገረ ስለሚገኝ ለህብረተሰቡ ግልጽ ለማድረግ ነው አቶ ፋሲል የፈለኩት። ይሄው ግልጽ አድርገው እስቲ። እሱ ምንድነው እርሶና ለጽዮን የሚገኝ አንድ ራብ ሃይማኖት በጠፋች በወር 15 ቀን አካባቢ ላይ የሆነች አንዲት ሀበሻ አስደውሎ የኛ ኢትዮጵያዊ የሆነች ማለት ነው እኔን ያገዘኝ ራብ አለ እና ልጅ ጠፍቶብኝ ኢትዮጵያ ይዤው ቆይ ለተመልካቾቻችን ግልጽ ለማድረግ ራብ በይሁዳውያን እንደ ቄስ ማለት ነው። ኦኬ በውጭ ሀገር ብዙ ተመልካቾች ስላሉ ነው። ይቅርታ ቀጥል ስላቋረጥኩ። አዎ እና ኢትዮጵያ ሄጄ ለቲውል ኢትዮጵያ ሄደን ልጅ ድንገት ጠፍቶብኝ ለ2 አመት ያክል እሱ ጋር መጥቼ ልጅን መለሰልኝ አለችኝ። እርግጠኛ ነሽ ወይ ስላት አዎ እኔ እናንተን ላግዝ ፈልጌ ነው አለች። እሺ ብለን ሙኒት ይዘን ሄርን። ታክሲ ይዛችሁ ሄዳችሁ? አዎ ታክሲ ይዘን ሄደን። እንግዲህ ያውልህ እናንተ ካላችሁበት በጣም ሩቅ ነው። እናንተ ያላችሁት በሰሜን ነው። ሩቅ ነው በጣም። እናንተ ያላችሁት በሰሜን ነው። ሬሾ ለጽዮን ከተማ ያለው በማዕከላዊ እስራኤል ነው። እሺ አዎ 1 ሰዓት ተኩል በግምት እንደዚህ ይወስዳል። እሺ እዚያ ቦታ ላይ ሄርን። ሰውየው ጋር ቀረብን። ባለቤቴ ጋር ነው አብረን ሄርነው። ያው የሆነ ነገር ወረቀት ምናምን ጽፎ ሰጠን። በ2 ሳምንቷ ቤቷ ትመለሳለች፣ ሰው ነው ይዟት ያለው አለን። እኛም በጣም ደስ ብሎን ወደ ቤታችን ተመለስን። ምንም ነገር የለም። አሁን አመት ካለፈ በኋላ ደግሞ ድጋሜ በሌላ የኛ ኢትዮጵያዊ የሆነች እንደዚሁ ይፈልጋችኋል፣ በጣም ሰውየው ማገዝ ይፈልጋል እና ባካችሁ እኔም ላግዛችሁ ላስተርጉምላችሁ ቋንቋው ስለሚከብዳችሁ አለችንና እንደዚሁ ምን ያረጋልሻል አልናት። እንደዚህ ተጨባጭ የሆነ ነገር ብሎና አርጎልኛል አለች። ሄርን። በዚያን ቀን አጋጣሚ እንዲያውም አንተ ደውለህልኝ ነበር እነሱ ተወጣ። ለካ እኛ በቅንነት ሊያግዘን መስሎን ሴራ ነው አዘጋጅቶልን የነበረው። በእርግጥ እኛ የተደበቀ ሚስጥር የለንም፣ እግዚአብሔር ይመስገን። ሁሉ ነገር ግልጽ ነው። እኔና ባለቤቴ በግልጽ ነው ከኢትዮጵያ እስከዚህ ድረስ የምንኖረው። እኔ ብቻ አስገባኝ። ለካ ድብቅ ካሜራ አስቀምጧል ከውስጥ በኩል እኛ ሳናውቅ ወይ አልነገረንም። ከገባን በኋላ እንደዚህ ነው በኢትዮጵያ የተጣላችሁት አለ ወይ፣ በዚህ የተጣላችሁት አለ ወይ ንገሩኝ አለ። የሆነ መጀመሪያ መጽሐፍ ግለጡልኝ አለ። የሆነ መጽሐፍ ገለጥኩለት። አየ ምንም ነገርኛ የተጣላነው ሰው የለም፣ በኢትዮጵያም ሆነ በዚህም ሆነ የተጣላነው ሰው የለም ብለን ባልንበት ጊዜ የሆነች ትንሽ ነገር የምትታየኛለች። በኢትዮጵያ ሰው ጋር ተጣልተሃል አለኝ። እኔን ኧረ እኔ የለኝም በፍጹም አልኩኝ። እስቲ አስባለኝ። ቆም ብዬ ሳስብ እንግዲህ ትልቋ ልጅ አሁን የ19 አመት ልጅ ናት። እሷ የ1 አመት ልጅ በነበረችበት ሰዓት ላይ የሆኑ ሰዎች የተጣላሁት ነበር። እንዲያው ከታየው ሁሉ ነገር ግልጽ አድርገኝ እንዲነግር ልጅቱ እንድትገኛለኝ። ይህንን ሲለኝ የዛሬ 18 አመት የተጣላኋቸው ሰዎች ነበሩ፣
ግን ታርቀን ብዙ አመት አብረን አሳልፈናል። ከዚያ ውጭ እኔ የማውቀው ነገር የለኝም አልኩት። እና ሰዎቹ በጊዜው ምን ያደርጉ ነበር አለ። በጊዜው በእርግጥ ሲያዩኝ አይወዱኝም ነበረ። ያው ክርክር ነበረን። እሱም ተስተካክሎ ዝምድና ፈጥረን የገንዘብ ጉዳይ ነበረ። በፍርድ ቤት ለኔ ተፈረደልኝ። ከዚያ በኋላ ገንዘቡን ከፍለው ታርቀው እንዲያውም የወንድማቸውን ቦታ ሁሉ ሽጠውልኝ ዝምድና ለማትረፍ አስቀይመናል በዚያ ብለው ቤት ሰርተንበት ብዙ አመት ኖረንበት በፍቅር ቤተሰብ ሆነን ኑረናል አልኩት። ይህችን ነገር ከአንድ የቴሌቪዥን ጣቢያ ጋር በመነጋገር ሰሞኑን ፍርሱም አድርጎ አባትየው በኢትዮጵያ የተጣላው ሰው ስላለ ምናልባት ችግሩ ሊሆን ይችላል ይሄ ሊሆን ይችላል የሃይማኖት መጥፋት ምክንያት ብሎ በትልቁ ያንሸራሸረው ይገኛል ማለት ነው። ይሄ ቴሌቪዥን ጣቢያ ደግሞ አቶ ፋሲል የሚገርመው ነገር ከዚህ በፊት መጥቶኛን ምን ብሎ ጠይቆናል? ስለ ሃይማኖት ሴሬት ወይም ፊልም ልስራ እና እናንተም በዚህ አጋጣሚ ገንዘብ ታገኛላችሁ፣ ህይወታችሁን ትቀይሩበታላችሁ ብሎ ይጠይቀናል። እንደዚህ ብሎ እና ፊልም ይሰራና ህይወታችሁን በልጃችሁ መጥፋት ተጠቀሙ ማለት ነው። አዎ ይሄንን ሲለንኛ ደግሞ እኛ ገንዘብ አይደለም አሁን ችግራችን። እግዚአብሔር ይመስገን ቤትም ገዝተናል። ለእስራኤል ሀገር ስራ ሞልቷል። ሰርተን መኖር እንችላለን። እስከዛሬም ኖረናል። እኛ የምንፈልገው የልጃችን መገኘት ብቻ ነው። የሃይማኖት ታሪክ ተጀመረ እንጂ አልተጠናቀቀም። እሷ ከተገኘች በኋላ እግዚአብሔር ሲፈቅድ ከዚያ በኋላ ፊልሙን ሰርተን ማንኛውንም ነገር ማድረግ እንችላለን። ከዚያ በፊት አናደርግም አልነው። በተለያዩ ሰዎች ሞከረ ይሄን ነገር እንድናደርግ እምቢ አልነው። ህፃናቶችንም ድምጻቸውን ብቻ አሰሙኝ ይሻለ። በዚህ ጭራሽ ህፃናቶችም አይጸለሙም፣ እኛም በዚህ ጉዳይ ላይ አንሳተፍበትም ብለን መልስ ስለሰጠን ነው። ይህን ነገር እንደቂም ይዞ እኛን ስም ለማጥላት የአባትየው ችግር ነው በኢትዮጵያ የተጣላው ሰው ስላለ ምክንያቱ ይሄ ነው ብለው ሁለቱ ራጉና ይሄ የቴሌቪዥን ጣቢያ ተነጋግረው ይህን ነገር ሰሞኑን አውጥተው እየተንሸራሸረ ስለሆነ እኔ ለህብረተሰቡ ማሳስበው ይሄ ነገር ውሸት ነው። ሰውየውም በራጉም ቢሆን በሁለት ሳምንት ትመጣለች ብሎ አልመጣ በላ በሁለተኛው ምክንያት ሲያጣ በህብረተሰቡ ዘንድ ተቀባይነት እንዲያጣ ቢዝነስ ስለሆነ ያንን ለማስፋፋት ሁለቱም ይህንን ነገር ስላደረጉት ህዝቡ ግልጽ እንዲሆንለት በእኛ በኩል ምንም ነገር የምናውቀው ነገር የለም። ልጃችን ጠፍታን እየተሰቃየን ነው የምንገኘውና ህብረተሰቡ ማፋለጉን በፌስቡኩም በቲክቶኩም እንዲያፋልገን እንዲቀጥል ከጎናችን እንዲቆይ ይሄ የተላለፈ ማስረጃ የውሸት መሆኑን እንዲረዳልን ለማለት ነው። አቶ ፋሲል ዛሬ ገበያ አልኩት። በነገራችን ላይ የቴሌቪዥኑን ጣቢያም ሆነ አቶ ተስፋዬ ራቡንም ለማነጋገር ሞክራችሁ ነበር? ይሄንን ከውሸት እንደናንተ አመለካከት ይሄን ከውሸት የራቀ? አዎ ልጃችን ደውላ እኛ ጋር አብረን አውርተናቸዋል። የቴሌቪዥን ጣቢያውን ሰራተኛ ይሄን ያስተላልፈውን ምንድነው ችግሩ ብናስተላልፈው አለው። ውሸት የሆነ ነገር ለምንድን ነው የምታስተላልፉት? ካለበለዚያ እኛ በህግ ነው የምንጠይቀው ስንለው ወዲያው ሰርዘዋለሁ በቃ ችግር የለም የሚል መልስ ነው የሰጠን። ሰረዘው ግን እንግዲህ እኔ ብራይት ስለሆነ ብዙ ያላውቀው ማተፋት ኦኬ እሺ እንጂ ሰርዘዋለሁ አለ። አዎ ሰርዘዋለሁ ብሎ ኦኬ። ራቡ ጋር ደግሞ ደወልን። ያው ራቡ ቀጥታ ያነሳም በሰው ሚስቱ ናት የምታነሳው። እሷ ጋር ልጄ ደወለችለት። ለምንድን ነው ይሄን ማስረጃ የውሸት ማስረጃ ያወጣችሁት በምትልበት ሰዓት ፖሊስ ይሄንን ብሎኝ ነው አለች። ጥሩ ፖሊስም አካላችሁ ፖሊስ ጋር ግንኙነት ስላለን ፖሊስን ጠይቃለን ስንላት ቆየችና እንደገና አራራ ይቅርታ ተሳስቼ ነው የቴሌቪዥን ጣቢያዎች ናቸው ይህን ስራ እንደዚህ አድርገው የሰሩት የሚል ነገር ተናገረች። እንግዲህ አንዱ መወንጀል ጀመረ ማለት ነው አቶ ተስፋዬ። ደግመን እንደገና ስንደውልላት አትመልስም እና ያቺ አበሻዋም ጋር ደወልንላት። ኦኬ ምን አለች አበሻዋ? በጣም አለቀሰች። እኔ በቅን ልቦና ላግዛችሁ ብዬ እንዲህ አይነት ነገር ውስጥ የምትገቡ አልመሰለኝም፣ በጣም ይቅርታ ምናምን ብላ የአንድ አመት ልጅ ይዛ ነው ሄደችው እኛን ለማገዝ ብላ ታቀፋ። እሷ የምታውቀው ነገር የላትም። ታዲያ ረድቶኛል አላለችም? በእውነት ረድቷታል እንዴ እሷን? ታዲያ እንግዲህ እኔ ውስጡን ለቄስ ነው እንግዲህ ውስጡን ለቄስ እውነት እና ውስጡን ለቄስ እግዚአብሔር ነው ሰው ልብ መርምሮ የሚያውቀው። እሷ ያለችኝ ነው የምነግርህ አቶ ፋሲል።
ገባኝ እሷ ያለችው ነው። ውስጡን እንግዲህ ወይ ልኳትም ሊሆን ይችላል፣ ቅንብር ሊሆን ይችላል፣ አናውቀውም። እግዚአብሔር ብቻ ነው የሚያውቀው። ገባኝ እንጂ ይቅርታም የለም ምንም ነገር የለም በሱ በኩል በራቡም በኩል የለም። እስካሁንም አላወረደውም። ልጅቷ ግን ይቅርታ ብላ በጣም አልቅሳ ነው ይቅርታ የጠየቀችን ይቺ ኢትዮጵያዊት የኛ የሆነችው። ከቴሌቪዥኑ እንደገና መልሰው ሊያነጋግሯችሁ ሞክረው ነበር? አልሞከሩም። ይህ ነገር የሆነው መቼ ነው? በ3ኛ ወር በቀን 5 ነው። እንግዲህ በቀን 5 አሁን ከአንድ ወር በፊት ማለት ነው። ማለት ነው የወጣው ከሰላማዊ ሰልፉ በኋላ ነው። በዚህ ሳምንት ባለፈው ሳምንት ነው የወጣው። ገባኝ። ከሰላማዊ ሰልፉ በኋላ ነው። አዲስ ነገር አለን ብለው ነው ያወጡት። የህዝቡን ስነልቦና ያው ተከታይና ቢዝነስ ለማፍራት ብዙ ተከታታይ ያለው ነው። ሃይማኖትን የማያስብ የለም፣ ሃይማኖትን የማይወድ የለም። ተመልሳ ከእናትና አባቷ ጋር እንድትገናኙ የማይፈልግ የለም። በሁሉ ልብ ውስጥ ነው ሃይማኖት የገባችው። እንግዲህ ይህ አይነት ሁኔታ ከሆነ ህዝቡ እንዲረዳው ነው አንተ የፈለከው፣ ህዝቡ እንዲገባው ነው የፈለከው። አሁን አንተ በዚህ አጋጣሚ ህዝቡ እንዲረዳው ብዙ ጥሩ ቄሶች ጥሩ ራቦችም እንዲያሉ ሁሉ አንዳንድ ደግሞ በመሀል ያው ከስንዴ መካከል እንክርዳድ አይጠፋምና ህብረተሰቡ እኛ በዚህ ጉዳይ ላይ ስለተሸወርን እኛ ትምህርት እንዲወስድና አሁን ያደረከው ነገር እኮ ትልቅ ነገር እኮ ነው። ትልቅ ነገር ነው። ሁሉ ነገር ግልጽ አድርገህ ጠረጴዛ ላይ ማስቀመጥህና ሌላውም መልስ እንዲሰጥበት ማድረግህ ትክክል ነው። በነገራችን ላይ ይህንን በማስመልከት ዘገባውን በቴሌቪዥንም የታየውም ሌላው ነገር በማስመልከት ሰዎች እየደወሉ አነጋግሯቸዋል። እኔ ትናንት ሀይፋ ሄጄ ነበረ የመብራትና የውሃ ምናምን ልከፍል እዚያ ሀገዛን ነው ቤት አንድ 3 ሰዎች አናግረውኛል። አንተ እንዴት ነው አንተ ላይ ችግር አለ እየተባለ ነው ምንድነው ያለው ነገር እስኪ ብለው 3 ሰዎች እዚያ ታና መርካዚቱ አካባቢ አናግረውኛል። ሀበሾች ናቸው? ኢትዮጵያውያን ናቸው? ትውልድ ኢትዮጵያውያን ናቸው። 2 ወንዶች ናቸው፣ አንዲት ሴት አናግረውኛል። ሰበብ ነው የእውነት ውሸት ነው። እኛ እንባችን አልቆ ደም እያለቀስን እንዴት እንደዚህ አይነት ነገር ይሆናል? የሰውን ሀሳብ ለማስቀየርና ለነሱ ተከታይ ለማፍራት ነው እንጂ ይሄ ከእውነት የራቀ ነው ውሸት ነው ብዬ ያው ለማስረዳት ሞክሬያለሁ። እኛም ገምተናል ይሄ እንደሚሆን ነው ያሉት። ጥሩ አባባል ነው። በነገራችን ላይ አሁን ምንም አዲስ ነገር የለም ብለህናል። የዚህ የሶፍኑት እናንተ ያላችሁበት ቦታ አስተዳዳሪ ዋናው መጥተው አነጋግረውን ነበር ብለሃል። ምን አሏችሁ? ምን ተስፋ ሰጧችሁ? ምንም አዲስ ነገር የለም አቶ ፋሲል። እነሱ ያው እንፈልጋለን ፍለጋው እንዲቀጥል እናደርጋለን ምናምን ካልሆነ በስተቀር ተጨባጭ ይሄ ነው የሚባል ነገር የለም። ምንም ነገር የለም። እሺ፣ በዚህ አጋጣሚ አሁን ሁልጊዜ እንደምታደርገው ለተመልካቾች በእውነት ለብሶታችሁን ለሚከታተሉት ሁሉ በነገራችን ላይ ይሄን ጉዳይ በማስመልከት እኛም በሰፊው ስለምንከታተል የሚቀጥለው ሳምንት መጀመሪያ ላይ እናነጋግራለን። አስቀድመን ያለውን ተጨባጭ ሁኔታም ከተከታተልን በኋላ እንጠቁማለን። ተመልካቾቻችን በዚህ አጋጣሚ እንዲጠብቁን ነው የምንጠይቀው። ምክንያቱም ይህ ጉዳይ አሳሳቢ ጉዳይ ስለሆነ እየተከታተልን ወደፊት ከአቶ ተስፋዬ ጋር ይዘንላችሁ እንቀርባለን። ለህብረተሰቡ የምታስተላልፈው መልእክት በዚህ አጋጣሚ? አቶ ፋሲል በቅድሚያ እናንተ ያው ሀሳባችንን በቋንቋችን እንድንገልጽና ህብረተሰቡ እንዲሰማን ስለተባበራችሁን ያለ አንድ ሳንቲም እጅግ በጣም እናመሰግናለን። እንግዲህ ሁሉም የቴሌቪዥን ጣቢያ መኮንን አይቻልም፣ እንደናንተ አይነትም ጥሩ ስላለ ማለት ነው። ከዚህ በመቀጠል ያው ለህብረተሰቡ የማስተላልፈው መልእክት ህብረተሰቡ የእስራኤል ህዝብ እግዚአብሔር ይመስገን በጣም ቅዱስ ህዝብ ነው። ከፍለጋው ጀምሮ በገንዘብም ስንጠይቅ በሰላማዊ ሰልፉም ሀሳብ በመስጠትም በጸሎቱም በሁሉም ነገር ከጎናችን አልተለየም። እንግዲህ እኛም ልጃችን ጠፍታ ከባድ ጊዜያትን እያሳለፍን ነው። ሁሉም ሰው ልጃችን ተጠልፋ ማለት ነው። ልጃችን አልጠፋችም፣ ተጠልፋ ነው፣ በሰው እጅ ነው ያለችው። ህብረተሰቡ የተለያየ ቴክኖሎጂ ገብቶ እንድትፈለግልን በቲክቶኩም በፌስቡኩም በማንኛውም ነገር ሃይማኖትን እንዲያስተላልፍ እንዲያትረሳ እንግዲህ በቅርቡም ሌሎች ፕሮግራሞችም ስለሚኖሩን እነሱ እናስተላልፋለንና ልጅ ጠፍቶ መቀመጥ አቶ ፋሲል ህይወታችን ሁሉ ምስቅልቅል ብሏል። በጣም ከባድ ጊዜ ነው እያሳለፍን ያለንና ህዝቡ ተረድቶታል። ሁሉም እንደ ልጁ አይቶ ሀይሚ እስከምትገኝ ድረስ
ይህን የተለያዩ ውሸት ነገሮችን ይዞ እዚህ በፊት ኢትዮጵያ ወስዷታል ተብዬ ነበር። ሄደው ፖሊስ መርምሮ መጥቶ ምንም ውጤት አላገኘም። የተለያዩ ምክንያት ፈልገው ሲያጡ የሚሰጡት ምክንያት ይኖራልና ይህን ምክንያት ወደ ጎን በመተው ልጃችንን ሃይማኖትን እንደ ልጃቸው አይተው ከጎናችን ነው በማንኛውም ነገር እንዲተባበሩ እንዲያፋልጉን ስል በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። አቶ ተስፋዬ በጣም አመሰግናለሁ። አነጋግርሃለሁ። ለባለቤትህም ለልጆችም ሰላም በልኝ። በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።